ከግብጽ የባህር ዳርቻ ወጣ ብሎ በጨለማውና ጸጥታ በሞላው ባህር ስር ከሺህ ዓመታት በላይ የጠፋች ከተማ ትገኛለች። በአንድ ወቅት በፈርዖኖች የተመራች በመርከበኞች የተፈራችና ለባህር አምላክ የተሰጠች ከተማ ለዘመናት በታሪክና በከፊል በተረሱ የግሪክ ጽሑፎች ውስጥ ብቻ ትኖር ነበር። ብዙዎች አፈ ታሪክና በጥንታዊ ጽሑፎች ውስጥ የተነገረች ግነት የሞላባት ታሪክ ናት ብለው ያምኑ ነበር። እስከ አንድ ቀን ድረስ የባህር ጠላቂዎች ወደ ሜዲትራኒያን ጭቃማ ጥልቀት ወርደው ለማመን የሚከብድ ነገር እስከሚመለከቱ ድረስ። ሄራክሊዮን የጠፋችው ከተማ። ከባህር በታች ከመተኛቷ ከረጅም ጊዜ በፊት ሄራክሊዮን ሁካታና እንቅስቃሴ የሞላባት ከተማ ነበረች። በናይል አፍ አቅራቢያ የምትገኝ ወደ ሜዲትራኒያን የግብጽ መግቢያ በርም ነበረች። ከግሪክ ወይም ከሰፊው የሜዲትራኒያን ዓለም ወደ ግብጽ የሚገባ እያንዳንዱ መርከብ በሄራክሊዮን ማለፍ ነበረበት። ነጋዴዎች፣ ወታደሮች፣ ምዕመናን ሁሉም መጀመሪያ ያዩት ይህችን ከተማ ነው። ሄራክሊዮን የጉምሩክ ከተማ፣ የንግድ ማዕከልና ቅዱስ ስፍራ ነበረች። እዚህ ታክስ ይሰበሰብ ነበር፣ ሸቀጦች ይመዘኑ ነበር። ለአንዳንድ ተጓዦች ደግሞ ወደ ግብጽ ለመግባት ፍቃድ ከማግኘታቸው በፊት ለአማልክት መስዋዕት ይቀርብ ነበር። በከተማዋ መሃል አሙንና ሄራክልስ የተሰኙ ቤተ መቅደሶች ይገኙ ነበር። የግብጽና የግሪክ ግዙፍ ቤተ መቅደሶች ጎን ለጎን ቆመው በዓለማት መካከል ያለች ከተማ ነበረች። በምድርና በባህር መካከል፣ በግብጽና በግሪክ መካከል፣ በአፈ ታሪክና በእውነታ መካከል የቆመች ከተማዋ ከጠፋች በኋላም ስሟ በታሪኮች ውስጥ መሰነዱን አላቋረጠም። እንደ ሄሮዶተስ ያሉ የግሪክ ታሪክ ጸሐፊዎች ሄራክሊዮን ስለተባለች የባህር ዳርቻ ከተማ ጽፈዋል። ነገር ግን ምዕተ ዓመታት እያለፉ ሲሄዱ የሄራክሊዮን እውነት በታሪክ ንብርብር ስር ተቀበረ። አንዳንዶች ሄራክሊዮን እርግማን ከምድረ ገጽ አጠፋት ይላሉ። ሌሎች በባህር ቁጣ ተውጣ በአንድ ሌሊት እንደሰጠመች ይናገራሉ። ጥቂቶች ደግሞ ፈጽሞ አልነበረችም ብለው ያምኑ ነበር። ከሺህ ዓመታት በፊት ትክክለኛው የሄራክሊዮን ስፍራ ሚስጥር ነበር። ካርታዎች የሚሰጡት ፍንጭ አልነበረም። የባህር ዳርቻው ተለውጧል። ናይል መስመሩን ቀይሯል። በ20ኛው ክፍለ ዘመን መጨረሻ የውሃ ውስጥ አርኪኦሎጂስቶች በዘመናዊቷ እስክንድሪያ የባህር ዳርቻ ላይ የሚገኘውን የአቡኪር ባህረ ሰላጤን ማሰስ ጀመሩ። መልስ ለማግኘት የማይቆፍሩት ጉድጓድ አልነበረም። ባህሩ በእርግጥ ይችን ከተማ ውጧታል? የዚች ከተማ ሙሉ ስልጣኔ ከባህር በታች ተደብቆ ሊሆን ይችላል? ሶናርና ማግኔቶሜትር የተሰኙ መሳሪያዎችንና ያላቸውን ትዕግስት በመጠቀም የባህሩን ወለል ፍርግርግ በፍርግርግ እየጠረጉ መረመሩ። ለዓመታት ማግኘት የቻሉት የተበተኑ ቁርጥራጮችን ብቻ ነበር። የተሰበረ ሐውልት፣ የአምድ ቁራጭ፣ የተፈረካከሰ ድንጋይ። ከዚያም አንድ ቀን ማሽኖቹ ትልቅ ነገር አገኙ። ከጭቃው ስር ግዙፍ መዋቅሮች ተገኙ። የባህር ጠላቂዎች ለመጀመሪያ ጊዜ ይህን ግዙፍ መዋቅር ሲያገኙ ፈጽሞ አይታይም ነበር። ወፍራም ጭቃና ደለል ሁሉንም ነገር ሸፍኖት ነበር። ከዛም በእጃቸው ዙሪያቸው ያለውን ነገር ለመዳሰስ ሲሞክሩ ግዙፍ የግራናይት ድንጋይ ነኩ። እነዚህ የቤተ መቅደስ ፍርስራሾች የከተማ ሐውልቶችና የተቀደሱ መድረኮች ነበሩ። ቀጥሎ ያገኙት በቦታው የነበሩትን ሁሉ እጅግ ያስደነቀ ነበር። መጀመሪያ ተራ ድንጋይ መስሏቸው ነበር። ጭቃውን በብሩሽ መሰል ነገር መጥረግ ሲጀምሩ ግን የሰው የፊት ገጽታ ያለው ቅርጽ መታየት ጀመረ። የጉንጭ አጥንት፣ አገጭ፣ የአይን ሽፋሽፍት። ይህ የመርከብ ስባሪ አልነበረም። የተበታተነ የድንጋይ ፍርስራሽም አልነበረም። ይህ ከሺህ ዓመታት በፊት በቀይ ግራናይት የተሰራ የፊት ገጽታ ሐውልት ነበር። ከሰው ቁመት በላይ የሚረዝም፣ ጭቃና ሸዋውን ይበልጥ ሲያጠሩት ሙሉ ምስል ታየ። የናይል ወንዝ ጠባቂ ነው ተብሎ ይታመን የነበረው የሃፒ አምላክ 16 ጫማ ቁመት ያለው ሐውልት፣ ጽሑፎችና መስመሮችም የተቀረጹበት። ከዛም ሌላ ትልቅ ግኝት። በጥቂት ሜትሮች ርዝመት ከእጃቸው ስር ግዙፍ የሆነ ነገር ተሰማቸው። ጭቃው ውስጥ በጥልቀት የተቀበረ የድንጋይ ሰሌዳ። አቅርበው ሲመለከቱት የሰራው ባለሙያ ትናንት የሰራው እስኪመስል ድረስ በሹል ቅርጽ የተቀረጹ ሄሮግሊፊክስ አዩ። እነዚህ የቤተ መቅደስ ጽሑፎች ነበሩ። ልዩ አወቃቀርና ስነ ስርዓት ባለው ኃያል ከተማ ውስጥ ብቻ የሚገኙ የቤተ መቅደስ ጽሑፎች። ብዙም ሳይቆዩ ሌሎች ነገሮች መገኘት ጀመሩ። የግዙፍ ሐውልት ቁርጥራጮች፣ የዘንባባ ዛፎች የሚያህሉ የተሰበሩ አምዶች፣ የግራናይት መቅደሶች፣ የጥንት ነጋዴዎች ወርቅ፣
እህልና ዘይት ለመመዘን የሚጠቀሙባቸው የድንጋይ ሚዛኖች፣ የተረሱ የጥንት ገዢዎች የተቀረጹባቸው የነሐስ ሳንቲሞችና የግዙፍ ቤተ መቅደስ መግቢያ ቅሪቶች። ከዛም አንድ ሁሉን ነገር አስረግጦ የሚናገር ጽሑፍ፣ ታላቋ ሄራክሊዮን። ይህ የመጀመሪያ የማይካድ ማስረጃ ነበር። በአፈ ታሪክ ስሟ በተደጋጋሚ የሚነሳውን ሄራክሊዮንን አግኝተዋል። ግን ግኝቶች አልቆሙም። ቦታውን ሲቃኙ የሚገርም ነገር ተገነዘቡ። ፍርስራሹ ከ60,000 ካሬ ሜትር በላይ ይሸፍናል። ድቅድቅ ባለ ጨለማ በማዕበሉ ስር የተንሰራፋች ከተማ። ወደ ግብጽ ከመግባታቸው በፊት ለፍተሻ ይጠብቁ የነበሩ የግሪክ መርከቦች መልሕቆችን አገኙ። ለአሙን አምላክ በአምልኮ ስርዓቶች ይውሉ የነበሩ የነሐስ ጎድጓዳ ሳህኖች እንዲሁም መርከበኞች ረጅም ጉዞ ከመጀመራቸው በፊት እንደ መስዋዕት ወደ ውሃው የጣሏቸው ትናንሽ አሙሌቶች። አርኪኦሎጂስቶችን ያስደነቃቸው ሄራክሊዮን መኖሯ ብቻ አልነበረም። ይልቁንም ለጥንታዊ የባህር ዳርቻ ከተማ የማይቻል በሚባል ደረጃ ፍጹም ሆና መቆየቷ ነበር። ባህሩ ሄራክሊዮንን ጠበቃት እንጂ አላጠፋትም። ከተማዋ ስትሰጥም ወፍራም ኦክሲጅን በሌለበት የአሸዋና ደለል ንብርብሮች ውስጥ ስለሰጠመች በተፈጥሮ ጓዳ ውስጥ ተቀመጠች። እዚህ ባህር ስር እንጨት አይበሰብስም፣ ነሐስ አይዝግም። ቀለሞችና ቅርጻ ቅርጾችም ከብዙ 100 ዓመታት በፊት እንደተተዉት ይገኛሉ። አርኪኦሎጂስቶች በሐውልቶች ላይ የቀለም ምልክቶችን አገኙ። ከቤተ መቅደስ ግድግዳዎች የተገኙ ሰማያዊና ቀይ ቀለሞች ሙሉ የቤተ መቅደስ መሰረቶች እንደወደቁ በትክክል ተቀምጠዋል። በሮቹ አሁንም በግዙፍ የላይኛው ምሰሷቸው የተከበቡ ናቸው። ከዛም ሁሉንም ያስደነገጠ ግኝት፣ ያልተበላሸ የእንጨት መርከብ። የጥንት መርከቦች የተበተኑ ሳንቃዎች ሆነው በሚገኙበት ዓለም ውስጥ በዚህ ባህር ስር ከነሙሉ ክብሩ ያለ የእንጨት መርከብ ተገኘ። በግሪክ ጽሑፎች ውስጥ የተጠቀሰ ካሪስ የተሰኘ የጦር መርከብ። ይህ ረጅም ጠምዛዛ በሚያምር ሁኔታ የተገነባ መርከብ ከ2000 ዓመታት በላይ በደለሉ ውስጥ ተጠብቆ መገኘቱ ተአምር ነበር። ከግዙፉ መርከብ ጋር በመጠን የማይገናኙ ሌሎች ቁሶችም ተገኝተዋል። ትናንሽ የወርቅ ፍንጣቂዎች፣ የነሐስ መስታወቶች፣ ለትልቅ ስነ ስርዓት የሚውሉ ማንኪያዎች፣ የሽቶ ማሰሮዎች፣ እነዚህ የእውነተኛ ሰዎች የግል ንብረቶች ነበሩ። ለዘመናት የታሪክ ሰዎች ሄራክሊዮን በአንድ ሌሊት እንደጠፋች ይናገሩ ነበር። በእርግማን፣ በአውሎ ንፋስ ወይም በጥንታዊ አማልክት ቁጣ ተውጣለች ይሉ ነበር። ነገር ግን በዘመናዊ ሳይንስ የተገለጠ እውነታ እጅግ አሳዛኝና የማይጠበቅ ነው። ሄራክሊዮን የተገነባችው በናይል ዴልታ ውጫዊ ክፍሎች ላይ ነው። በጠንካራ አለት ሳይሆን በሺዎች ለሚቆጠሩ ዓመታት በደለል በተፈጠረ ቦታ ላይ። ከከተማይቱ በታች ያለው ቦታ በውሃ የታቆረ የሸክላ ክምር፣ አሸዋና ለዘመናት የተጠራቀመ ጋዝ ነበር። ይህ ውህደት የአፈር ፈሳሽነት ይፈጠር አደረገ። ከተማዋ ሙሉ በሙሉ ከመስጠሟ በፊት በማይታወቅ ሁኔታ ቀስ እያለች ወደ ታች ትወርድ ነበር። የአርኪኦሎጂ ጥናቶች እንደሚያሳዩት ገና በሁለተኛው ክፍለ ዘመን በሄራክሊዮን የሚገኙ ትላልቅ ቅርሶችና ቤተ መቅደሶች ዝቅ ማለት ጀምረዋል። ውሃ በጠጣ አፈር ውስጥ ግፊት ሲጨመርበት መሰረቶች አይዙም። መንገዶች መሰነጣጠቅ ይጀምራሉ። ቤተ መቅደሶች ይንሸራተታሉ። በአንዳንድ አካባቢዎች መሬት ከ2 ሜትር በላይ ወደ ታች ወርዷል፣ ሙሉ መንደሮችን ለማናጋት የሚበቃ ያህል። በሁለተኛው ክፍለ ዘመንና ከዘመናት ቆይታ በኋላ በ8ኛው ክፍለ ዘመን አካባቢው በኃይለኛ የመሬት መንቀጥቀጦች ተመታ። እነዚህ የመሬት መንቀጥቀጦች ከባድ ማዕበሎችንና ሱናሚዎችን አስነሳ። በመቶዎች ቶን የሚመዝኑ ቤተ መቅደሶች ማዘንበል ጀመሩ። አምዶች ወደቁ። ሙሉ የከተማው ክፍሎች ተንሸራተቱ። ሄራክሊዮን በአንድ አደጋ በድንገት አልጠፋችም። ቀስ በቀስ ሰጠመች። ጀልባዎች በሰጠሙ አደባባዮች ላይ ይንሳፈፉ ነበር። ዜጎች ውሃ ወደ መንገዳቸው ሲገባ ይመለከቱ ነበር። ይቺ የጠፋችው ከተማ ለመገኘት እየተጠባበቀች ነበር። በሚቀጥሉት ዓመታት 64 መርከቦች፣ ከ700 በላይ የጥንት መልህቆች፣ በደርዘኖች የሚቆጠሩ ቤተ መቅደሶች፣ ሳንቲሞች፣ ቀለበቶች፣ የአምልኮ ስርዓት ቁሶች እና የድንጋይ ጽላቶች። ከተገኙት የድንጋይ ሰሌዳዎች ውስጥ አንዱ የከተማዋን የግብር ህጎች የሚዘረዝር ነበር። የአሙን ገረብ ቤተ መቅደስ ትልቁ መቅደስ ተብሎ ይነሳል። በአንድ ወቅት የሄራክሊዮን የልብ ምት ነበር። ይህ ቤተ መቅደስ ወደ ሜዲትራኒያን የግብፅን መግቢያ በር ይቆጣጠር ነበር። ወደ አገሪቱ የሚገባ እያንዳንዱ መርከብ እዚህ ግብር ይከፍል ነበር።
የዚህ ቤተ መቅደስ ግድግዳዎች ከ1200 ዓመታት በፊት እንደነበሩ ተገኝተዋል። በርካታ የአማልክት ቅርሶችና ሐውልቶች አንድ በአንድ መገኘት ጀመሩ። የተገኙት የመጀመሪያዎቹ ቅርሶች የሃፒ አምላክ ሐውልቶች ነበሩ፣ የናይል ጎርፍ ውሃዎች ጌታ። ከሃፒ ቀጥሎ የተገኙት ጥንድ የጥቁር ግራናይት ሐውልቶች ናቸው፣ የአንድ ፈርዖንና የአንዲት ንግስት ሐውልት። የንግስቲቱ ፊት ከ1200 ዓመታት በኋላም የተላበሰው ውበት አርኪኦሎጂስቶችን አስደንቋል። የንግስቲቱ ሐውልት 17 ጫማ የሚጠጋ ቁመት ያለው ሲሆን ዘውዷ፣ ቀሚሷ፣ ሌላው ቀርቶ የልብሷ ጥፋት ሳይቀር ቁልጭ ብሎ ተገኝቷል። እነዚህ ሐውልቶች በአንድ ወቅት በአሙን ቤተ መቅደስ መግቢያ የሚቀመጡ ነበሩ። ቀጥሎ የተገኘው በደለል ውስጥ ተቀብሮ የነበረው ግዙፍ የሕግ ድንጋጌን የያዘ የድንጋይ ጽላት ነው። በከተማ ያሉ ዜጎች መከተል የሚገባቸውን ግዴታዎችን ይገልጻል። ቤተ መቅደሶቿን፣ በውጪ ንግድ ላይ የምጥለውን ግብር እንዲሁም ለአማልክት የሚከናወኑትን ስርዓቶች። በተገኘው በእያንዳንዱ ቅርስ አርኪኦሎጂስቶች አንድ ጥልቅ ነገር ተገነዘቡ። ሄራክሊዮን ወደብ ብቻ አልነበረችም። የሥርዓት፣ የዲፕሎማሲና የመንፈሳዊ ዓለም ሀያል ስፍራ ነበረች። ዛሬ ሄራክሊዮን በዓለም ላይ ካሉት እጅግ አስፈላጊ የውሃ ውስጥ አርኪኦሎጂያዊ ቦታዎች አንዷ ናት። ግኝቱ ለዘመናት ውዝግብ የነበረባቸውን ታሪካዊ መላምቶች አረጋግጧል። እናም በግብጽ በጥንት ዘመን በናይል ዴልታ ውስጥ ስለነበረው ሕይወት አዲስ መረጃ አቅርቧል። በዚህ ቦታ የተደረጉ ምርምሮች የታሪክ ተመራማሪዎች የግብጽን የንግድ መረቦች፣ ሃይማኖታዊ ልምምዶችና ከግሪክ ማህበረሰቦች ጋር የነበራትን ግንኙነት እንዲገነዘቡ አድርጓል። እንዲሁም ተፈጥሯዊ የጂኦሎጂ ሂደቶች የባህር ዳርቻዎችን እንዴት እንደሚቀይሩና ሙሉ ከተማዎችን ከምድረ ገጽ እንዴት እንደሚያጠፉ ያሳያል። ሄራክሊዮን የጠፋችው ከተማ። ተመልካቾች ለዛሬ ያዝንላችሁ ታሪክ ይህንን ይመስል ነበር። በቀጣይ ተመሳሳይ ታሪክ እንዲደርሳችሁ ሰብስክራይብ አድርጋችሁ የዚህ ቻናል ፋሚሊ ሁኑ። የዛሬውን ታሪክ ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። በቀጣይ በሌላ ታሪክ እስከምንገናኝ ድረስ ሰላም ቆዩ።